ዳኒ ወይ አለው እኮ እያጠገብሽ ወይ ወይኔ ሜሪ እኮ አንቻው አስጨነቃችሁ። እግዚአብሔርን መፍራት ጀመርኩ ማለት። አይ በእሷ ብታወራህ ነው ሊያምረው። አይ ችግር አይደለም። በጣም ገሩ ያለውን ነገር ችግር አለ ማለት የሚያስደስት ነገር ከሆነ ግን ደግሞ ከሚያስደስት ነገር ነው ብለሻል። ዳኒ አንድ ኬርም ጋር መጣሁ ወጥቼ ችግር የለውም ሂዱ። ደህና ነሽ? ግን እኔ ደህና ነኝ። እውነት? እስኪ እርግጠኛ ነሽ? ድባላ እያስጨነቅሽ ነው። ምንድን ነው? ዳኒ አርግዣለሁ። አዎ ትላንትና ነው ቴስት ያደረኩትና ከእነ ሜሪ ጋር ልንገር ብዬ ጥሩ ነው። ደስ የሚል ነገር ነው። ግን እንዴት በዚህ ፍጥነት ሊሆን ቻለ ብዬ ሀሳብ ማለት በዚህ ፍጥነት እንዴት ሊሆን ቻለ የሚለው ነገር ያስደነገጠኝ። ያ ነገር አስቤ እኮ አይደለም፣ ግን ፍጥነቱ ገርሞኝ ነው። እና እርግጠኛ ነች? የምርሽ ነው? እርግጠኛ ነች? ምን ልታለቅሽ ነው? ስሚኝ፣ እኔ እኮ ምንም አላልኩም። እርግጠኛ ነሽ ወይ ነው ያልኩት። አይ እኔ እንደጠበኩት ደስተኛ ልሆንክ ነው አይደለም? እኔ እኮ ድንገት ነው አሁን እኮ የነገርሽኝ። እሱ ደስተኛ ልሆንም ወይም ደግሞ መጀመሪያ ተረጋጊ፣ ተረጋጊ። ቆይ ይኸውልሽ፣ እኔ ደስተኛ ለመሆን መሆን ሳይሆን እንዴት በዚህ ፍጥነት ሊሆን ቻለ? ፕላስ ደግሞ Get ready for a new look. ለምን ታለቅሽው? ወይ እኮ የሚያለቅስ ነገር የለም። እኔም እኮ ይኸውልሽ እንድታለቅሽ አይደለም። ስሚኝ፣ አሁን እዚህ ጋር እኮ ምንም የተፈጠረ ነገር ዳኒ ምን ብለሃት ነው? አልገባኝም። ምንድን ነው ያልካት እኮ? ነገሩ በጣም ፈጠነብኝና ተደናገጥኩኝ እንጂ ምንም ነገር እኮ አላልኩሽም አይደለም። እኔ ነገሮች በዚህ ፍጥነት እንዴት ይሆናሉ? ፕላስ ደግሞ እንደዚህ አይነት ነገር ዝግጁ ነው የሚል ነገር አጋጣሚ እኮ ነው። ምን አይነት ነገር ውስጥ ነው የገባ ነው ማለት አላውቅም። እንትን ነው እንዴ ለምን ይሄ አሁን እዚህ ጋር እግዚአብሔር እኔም አሁን ነው እዚህ የሰማሁት። በእውነት እኔ አሁን አንተ ስትነግረህ ማየት ስላልፈለግኩ እንደዚህ አይነት ምክንያቱም የሆነ ሰው እየዳነ የሆነ ሰው እየሞተ ምናምን ነው እየመሰለኝ ያለው ማለት በቃ ከየቱ እንደምንሆን ነው ግራ የገባኝ እግዚአብሔር። አሁን ይሄ እኮ ምንም እንደዚህ የሚያስኮን ነገር የለም። እዚህ ጋር እኮ ምንም የሚያስለቅስ ነገር አለ ወይ? ሰው አልገደልሽ ወይ? እንትናች እሱ እኮ አልፈልግም ምናምን አይደለም። ታይሙ ነው አይደለ ዳኒ? አንድ ታይሙ፣ ሁለት ደግሞ አላሰብኩትም ይሄን ነገር። ገባሽ አይደል? አንተ ማለ አንተ ደግሞ ከኔ ጋር መጣላት ፈልግም። ምንድን ነው አላሰብኩትም? ይሄ ነገር እንደሚመጣ ምንም ነገር ስታደርግ ማሰብ አለብህ፣ ማወቅም አለብህ። በዚህ ፍጥነት እንደዚህ አይነት ነገሮች እኮ ታይሙ አይደለም ነው እንጂ አንተ ያላደረግከው ነገር አይደለም እዚህ ጋር የመጣው እኮ አይደል እንዴ? ምን የምታወራው አይደለም አንተ ዳኒ። መጀመሪያ እንደዚህ አይነት ነገር እኮ አንዳንዴ እንደ ሴት አስብ። በቃ እዚህ ጋር አሁን እዚህ ጋር የተፈጠረውን ነገር ምን አላውቅም እያልክ ነው? አላልኩም። ታዲያ እኮ አሁን ከእሷ ጋር ሁኔታ አሁን አሪፍ አይደለም። በቃ ባይሆን እኛ ከምናውቀው አንጻር ነው እያወራሁ ያለሁት እኔ። ይኸውላችሁ እኔ ተደናግጬ ነው እንጂ ያለውን ነገር እየሸፈንኩ እየካድኩ እኔ ሸፍንሃል ምናምን አይደለም ዳኒ እያልኩ ያለሁት። መጀመሪያ ተረዳኝ። አንዳንዴ አሁን የነገረች ነገር በጣም ደስ የሚል ነገር ነው። አይዞህ ያው አዲስ ላይፍ ጀምረሃል። ይሄንን አዲስ ላይፍ የሚያጠናክርልህ ነገር ነው የነገረችኝ። መጥፎ ነገር ነው አይደለም እያለች እሷ መጥፎ ነገር ነው ባይሙ ነው እኮ መደንገጥ የማይገባውም በቃ እንዴ። እሷም እንዴት ነው መደንገጥ የማይገባኝ? እንዴት ነው ማደነግጠው? አሁን እኮ የሆነ ነገር ሲፈጠር ያንዱ ሰው እኔ ደስታዬ ደስታችሁ ነው ብዬ ነው
ካሜራ አምጥቼ ፊት ለፊት እያወራሁት። ደስ እኮ መጥፎ ነገር እኮ አይደለም፣ ግን ታይሙ አሁን የሆነበት ታይም እንትን አስደነገጠኝ ማለት የምን ታይም በምን ሰዓት እንዲሆን ነው የፈለግሽው? ኖ ይሄ ፍላጎት እኮ አይደለም። ኖ እንደዛ እያልኩሽ እኮ አይደለም። የተፈጣጠሩ ችግሮች ነው እዚህ ጋር የመጡብን ችግሮች ነው እንጂ የምን ችግር? ያላለቀ ህይወት አለ ያለው በቃ እንደዛ ነው ያለው እንጂ ለምን ይሄ አሁን እሱ የተረጋግፈች እኔ አስደሳኝ ነገር እንዴት ነው የማያስደስት? አስከፍቶኝ እኮ አይደለም የኔውድ ተረጂ ጊዜው መቼ ነው? ነገሮች የፈለገው ልሽ ምን መሰለሽ ሜሪ አንቺ አታስረጂኝ። አንተ ንገረኝ ወይ ይኸውልሽ ምንድነው ያን ተነስተው ይሄን ተነስተው የሚጫወው ነው አልገባኝም። ምንድነው አልገባኝ ንገረኝ። ኖ ተይ አይደለም እሱ አይኸውልሽ አሁን የደስታዋ ጊዜ ደስታዬ ነው ብላ እየነገረችኝ ነው። እዚህ ጋር ያለው የዳኒ ነገር ተራዱት። መጀመሪያ እዚህ ጋር ሊያወራ የፈለገው ነው። እኔ እያለቀስኩ እያወራሁ ጊዜው አይደለም ምናምን አያሳፍርም? ግን እንደዛ አይደለም። ልክ ናት። እኔ ባይዘው ንገረኝ አንተ ስሚኝ እኔ ልጁን የካድኩ ወይ ደግሞ ከኔ አይደለም ከደህና ያለ የለም እዚህ ጋር ጊዜው ገና ነው። ምን ኦኬ እኔ ሰከንድ ኦፕሽን ላይ አደረሰ መጠባበቂያ ላይ እንደዛ የሚል ቃል ወጥቷል። እሺ ተረጋግሽ። በዚህ አይነት ስሜት ይኸውልሽ እኔ እንደዛ አላልኩም። እሺ ንገረኝ። ነገሮች የእሱ ሀሳብ ለምን አይደለም ጋር ትክክል የሆነችው እሱ አይደለም እንዴ ጊዜን ጠብቀህ አይደለ ቀለበት ያደረግላት። በቃ ይሄም ነገር ጊዜውን ጠብቆ የመጣ ነገር ነው። ፈልገው የሆነ ነገር ስለዚህ አልፈልግም አልኩህ እኮ ያልገባኝ አንተ ነገር ወዲህ ነው እየወሰድክ ያለው። አልካድኩም እኮ ያልገባኝ ወዴት ነው እየወሰድክ አንተ ነገሩ ነገር ይኸውልሽ ዳኒ ሲጀምር መደንገጥም አልነበረበትም እንዴ እሱ አስረዳኝ። የሰው ልጅ እኮ ለምን ማደነግጠው እኮ መደንገጥ ያለብህ የደስታ ድርጋጤ ነው እንጂ ፈልግ አይደለም እንዲያደረከው አዳምጪኝ። እኔ እኮ እየካድኩኝ አይደለም። ነገሩን ፈልጌ ያላረኩትም አላልኩ ያለ ሰው የለም። እንደዚህ መቼ ነው እንደዚህ አይነት ነገር ስትታረቅ ምናምን እንደዚህ አይነት ነገር እንደሚፈጠር አላወቅኩም ነበር። በዚህ ፍጥነት እንደዚህ አይነት ነገሮች ይፈጠራሉ ብዬ አላሰብኩም ነበር ያልኩሽ። ሌላ ምንም ነገር ያልኩት ነገር የለም። ስሚኝ እኔ ልጅ እየካድኩ ወይ ደግሞ ያደረኩት ነገር ቆይቶኝ ጸጽቶኝ አይደለም። አዳምጪኝ። ስሚ ልንገርሽ እኔ ምንም እንደዛ እየታሰብ አይደለም ያሰብኩት። እኔ ያልኩት ነገሩ ፈጠነብኝ። እኔ ያልኩት በቃ ይሄ ብቻ ነው ከኔ አፍ የወጣው፣ ሌላ ቃል አልወጣም። ወይ ኤርሚ እንዳለው አይደለም። እኔ እንደዚህ አይነት ሰው አይደለም። ገባ ስትናገር እንደዚህ አይነት ሰው አይደለም። ያለው ፊሊንግ ነው እየገደልኩ ያለው እኔ በቃ እሱን ነው እንጂ ምን ሌላ ነገር እኮ አይደለም። ልቀቂኝ ሜሪ፣ እንደ ጅሎ እያየኸኝ ያለው ይሄንን ግን ታውቃለህ ዳኒ፣ በጣም አክብሬ እየሄድክ ይቅርታ ትጠይቃታለህ። ታማለሽ ብለህ ቤቷ ትሄዳለህ። እኔ ስለወደድኩ ነው ዝም ብዬ ያለሁት። ገብቶሃል? ዳኒ ኦፕሽን ያደረከኝ እኮ ይኸውልሽ ፉ መጀመሪያ ተረጋጋች። ተው ኤርሚ፣ እውነት እኔ የሚሰማኝ ስሜት ባላችሁ እኔ የሆነ ነገር አሁን እዚህ ጋር እሱ ያዋራኝ። ይኸውልህ ዳኒ የሚቀጥል ነገር ካልሆነ አሁኑኑ ንገረኝ። ስሚኝ አዳምጪኝ አንዴ ተረጋጊ። የምጠይቀህን ጥያቄ መልስላት። እኔ ልጅ እየካድኩ ወይ ደግሞ አንቺን ኦፕሽን አድርጌ ምናምን አይደለም። ገባሽ አይደለ? እየጠቀምኩብሽም ማለት ነው። እኔ ያልኩት አሁን የተፈጠረው ነገር በጣም ፈጠነ። ነገሮች ለእንደዚህ አይነት ነገር ቸኩል ነው እንጂ ያልኩት ሌላ ምንም ነገር ባይዘ ወይ ልጅ የሚረገዘው ተፈልጎ አይደለም። ስለ እግዚአብሔር ነው የሚሰጠው ይሄንን ነገር። ጌታ ማለሽ ብለህ እዛ ስትሄድ ዳኒ ምን ሊያደርግ ነው? እስኪ ምን እየተሰማው ነው ብዬ ነው አብሬ ከሄድኩት። እየሄድክ ይቅርታ ትጠይቃታለህ። ስንት ነገር ነው እንዴ አንተ ምን እንዴት ብዬ ልረጋጋ እንዴ? እኔ እኮ ሴት ልጅ ነኝ ዳኒ። ክብሬን አሳልፌ የሰጠሁት ገብቶሃል? አልገባህም እንጂ አልገባህም፣ አልተረዳኸኝም ዳኒ። ታውቃለህ እነሱ አያውቁም። ከእነሱ ጭምር ልንገርህ፣ ከነ ክብረ ንጽህናዬ ነው ያገኘኝ። ሰምተሃል? ከነ ክብረ ንጽህናዬ። እኔ ምን አልኩ ማለት ዋሽ ምን እኮ አልገባኝም እኮ ምን እያልሽ ነው? እኮ ነው ያገኘኝ ዳኒ።
አትገብጪኝ። እኔ ዘላለም እያወራሁ አይደለም እንዴ? እኔ እኮ ነው አልካድኩሽም። እያንዳንዱን ነገር እኮ ለእኔ አሳልፈሽ የሰጠሻቸውን ክብሮች በሙሉ አውቃቸዋለሁ። ተረዳሽኝ አይደለ? እኔ በዚህ ሰዓት ላይ እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም ያልኩት እንጂ አልካድኩሽም። እንደ ሴት ብዙ ነገሮች ይሰሙኛል። በዚህ ሰዓት ጊዜው አይደለም ማለት ምን ማለት ነው? ምንድን ነው ለምንድን ነው ዳኒ ያልነገርከኝ ይሄን ነገር? ምንድን ነው ማድረግ ያለብኝ ዳኒ? ለምንድን ነው ነገርም አይነግራችሁም? ጽጌ ታማለች እንትን ሆናለች ምናምን እያልክ ሂድ እንጂ አንተ። ለምወድህ ፍቅር ስለነበረኝ ነው ክብሬን አሳልፌ ሰጠውክ። ይሄን ግን ልትረዳኝ አልቻልክም አንተ። እኔ እሱን አልከልኩም። ለምን እንደዚህ አይነት ነገር ሀብን ሲያደርግ ኖ ወይ ኖ ደግሞ አትረጋጊ። እያንዳንዱ ያደረግሻቸው ለእኔ ተሻቸው አይደለ? ነገር ግን አሁን የተፈጠረው ነገር ምናልባት ድንገት ሆነብኝ ነው እንጂ ያልኩት ሌላ ነገር ምንም ማለት ድንገት ሆነ ማለት አልገባኝም። እኔ እኮ እሱ እኮ ነው ያልገባኝ። ማለት መቼ ነው የፈለከው? መቼ ነው? ተረጋግሽ አዋሪ። ምንድን ነው የምረጋጋ? ጉዳዩ እኮ የሚያረጋጋ አይደለም። ልጅ ነው ይዣለሁ ያልኩህ ገብቶሃል? ምን ላድርገው? ልጁን እንዲፈልገን አንድ ያደረግነው ዳኒ። ምንም አታርጊው። እኔ ልጁን ምን አድርጊው አልኩኝ እንዴ? እኔ እንደዚህ አድርጊው ብያለሁ እንዴ? ካፌ ወጥቶ እንዴ ልጁ እንደዚህ ልቡ من فيكم اللي كله يضبط اهله في الاوردرات؟ ኧረ አምጣት፣ በእግዚአብሔር አምጣት። እንዴት እንደዚህ የሚበላት ልቀቀኝ። ቆይ መጀመሪያ ተራዲዎች እሱም አንቺ እንደምታስቢ እኮ አልፈልግም አላለሽም ማለት ነው። ድንገቴ ስለሆነ ያጠበቀው ነገር ስለሆነበት እንጂ ምንም እንትን ብሎ በእግዚአብሔር አታልቅሽ። በእግዚአብሔር ነይ ነው በቃ ይሄ እኮ የሚያለቃቅስ ነገር አይደለም። ቆይ በእግዚአብሔር እረፊ በእናትሽ። በእናትሽ እኔ አልገባኝም። አልፈልገውም እኮ አላለሽም ወይ ከአንቺ ጋር መሆን አልፈልግም አላለም። ድንገቴ ስለሆነበት ነው። ምንድን ነው ማድረግ ያለብኝ? እስኪ እናንተ ንገሩኝ። ነው አይደለም? ይኸውልህ ችግር የለውም። አንተ ማድረግ ያለብህ ይሄ ነው በሉኝ እና ንገሩኝ። ዛሬ ምን ሆነ ታውቃለህ? መጀመሪያ ላይ እሷ ደስ ብሏት ስሜቷ ስትነግረህ የደስታ ስሜት ማሳየት ነበረ። በቃ እሱ ነው ሰው እኮ ነኝ እኮ ሰው ነኝ እኮ መደንገጤ እኮ ነው። እሱ ደግሞ ይሄን ነገር አልጠበቅኩትም፣ ደነገጥኩኝ። እሱ ይሄን ታስብማ እሷ እኮ ነው። ምን ብለሃት? ለምን እንደምታለቅሰው ምንድን ነው ያልካት? እና እሷ በወጣንበት ሰዓት ምን ብለሃታል? ምንም አላለኝም ኤርብዬ። እና አክብራችሁኝ ስለመጣችሁ ስለሰማችሁኝ በጣም ነው የማመሰግነው። ከአንተ ጋር ደግሞ ጨርሰናል። ኤፍሱን ምን ማለት ነው ጨርሰናል? ምኑን የጨረስሽው? ኤርሚ ዛታ በእግዚአብሔር ሰላም ማለት አያስፈልግም። ለምን እንዴት ነህ? አይ ዳኒ ጽጌ ምንድን ነው? ለምን ጠራችሁ? እንድታወሪ ነው። ለአንድና ለመጨረሻ ጊዜ ከህይወቴ ብትወጡልኝ ስናል ጽጌ ምን ሆነሻል? ከህይወቴ ውጡ ልትይ ነው እንዴ? መጠራ አይደለም። እንደዚህ አይነት አስተሳሰብ አይኑርሽ። ወደ መፍትሄ እንሂድ። ምንድን ነው አልገባኝም። ልጅቷ ምን ታርገው? ኖ አረ ላይ ጽጌ ተረጋግቻለሁ። ምን ታርገው? ልቀቀኝ እባክህ። አንተ ተረጋግቻለሁ። ሜሪ ማንም ማረጋጋት ተረጋጊ። ይሄን ጉዳይ እኮ እሱ ነበር እንደው መናገር የነበረብሽ አይደል? መፍትሄውን ትናገራለህ። የምትፈልጉት ነገር አውርታ አንቺ ከኔ ጋር እንዳታወሪ ከዚህ በኋላ ለብሻ ነገር የሚገልሽ ጽጌ። አሁን እዚህ ጋር ማውራት ያለብን ስለ እየተጎዳ ያለ ሰው ነው። አንቺም ጉዳት ላይ ነሽ፣ ልጅቷም ጉዳት ላይ ነው። ስለዚህ ልጅቷን ለምን አላረሳላችሁም? እኔ እሱን ነው የፈለጋችሁት አይደለም? እዚህ ሁሉ ጠፋሽ አንተ ነህ። ስትጀምር ከህይወቴ ለምን አትወጣም? ማስረገዝም ሆነ መውለድም ሆነ ማግባትም ሆነ ትችላለህ። የፈለግከው ነገር ትችላለህ። ቤቲ እኔ እኮ ግራ ነው የሚገባኝ። ለምን ነው የማይሆን? ነገ ከነገ ወዲያ ደግሞ ተመልሰህ ትመጣለህ በህይወቴ ድጋሚ አይደለ? በቃ እንደዚህ ልጅቷ እኮ ልቀቀኛትን ከዋትሽ ብቃትን ከካለቻትን ካተዋት። እሺ እናንተ መፍትሄ የምትሉት ነገር ምንድን ነው? እሺ እኮ እንስማችሁ። እኔ ለመስማት ነው እንደው የመጣሁት። መፍትሄ የምትሉትን ነገር ነገሩ ነው። ማለት እኔ ነገሮች በዚህ ልክ ይፈጥናሉ ብዬ አላሰብኩም። በዚህ ልክ As a neurologist, I highly discourage. ማለት እኔ ነገሮች በዚህ ልክ ይፈጥናሉ ብዬ አላሰብኩም። በዚህ ልክ ጊዜ ነገር ይፈጠራል ብዬ አላሰብኩም። መፍትሄውን ንገረኝ። አሁን አንተ የምታወራቸው ወሬዎች ለኤፍሱን ነው ጥቅም ያላቸው፣ ለእኔ ጥቅም የላቸው። ማለት እንዴት ነው የማታስበው አንተ? ሩም አግኝተንሃል ምናምን አይደለም? እንዴት ነው እዚህ ነገር የማይፈጠር? የማንም ህይወት እንዲበላሽ አልፈልግም።
እኔን ተረጂ። ምን እንደምረዳ ነገሮች እንደዚህ አስቢያቸው ወይ በዚህ ልክ እንደዚህ የፈጠነ ነገር ይፈጠራል ብዬ አላስብም። ኦኬ፣ ስለዚህ የባሌን ሚስት እኔ ማረስ አለብኝ። ለዛ ነው የጠራችሁኝ? ነው እንደዛ አይደለም። ምን አርሻት ነው? ለምን ጠራችሁኝ ታዲያ? ምንድነው መፍትሄው? ምን እኔን እወድሻለሁ እና ይቅርታ እያልክ ሌላ የማይሆን ተስፋ እየሰጠኸኝ ከዛ በኋላ አንተ እዚህ ጋር ስራ ትሰራለህ። ሰው ነገር አንተ በጣም ባለጌ ሰው ነው። በጣም ባለጌ ሰው ማወቅ አለብህ። ይሄንን የብዙ ሰዎችን ህይወት እንዳበላሸው ማወቅ አለብህ። የእሷን ብቻ አይደለም የኔም ብቻ አይደለም። የእሷን ቤተሰቦችም የኔም ቤተሰቦች ጓደኞቼ በጣም ብዙ በኔና አንተ ማለት ተስፋ ያደረጉ ሰዎች በሙሉ ነው የተሰማቸው። ኦኬ ይሄ ነገር ማሰብ አለብህ እኮ። ይኸውልሽ አሁን የተፈጠረው ነገር አትቅለስለስ። አንተ የምትፈልገው ሁሌ እየተቀለሳለስክ ምናምን ጨዋ ለመምሰል አይደለ? የሰራኸውን ስራ ግን በተግባር ነው እያደረግክ ያለው። በተግባርንማ አልበልጥህም እኔ አልበልጥህም እኮ። በዚህ ፍጥነት ነው ይሄን ሁሉ ነገር ያደረግከው አይደለ? ኮንግራ በጣም ኮንግራ። በጣም ጎበዝ ልጅ፣ ጎበዝ ወንድ ነህ አንተ። ወንድ ነህ። ተረጋጊ። ይህ ነገሮች እንደዚህ ይፈጥራሉ ወይ ደግሞ እንደዚህ አይነት ነገር ይፈጠራል ብዬ አይደለም። ወይ ምስኪን፣ ወይ ምስኪን። ወደዛ ሂድ። ልቀቀኝ፣ ልቀቀኝ፣ እንዳትነካኝ። እሺ ምንድን ነው መፍትሄው? ምንድን ነው? እዛ ህይወት ጀምራል። እንተወኝ በቃ። እዚህ ጋር ይቅርታ እያልክ የማይሆን ተስፋ እየሰጠኝ በቴክስት በስልክ ምናምን ሌላ ነገር ውስጥ እንድገባ እያደረግከኝ ያለ ዳኒ። ነው አይደለም? ነው አይደለም? እየጠየኩህ ነው። ነው አይደለም? አይደለም? ልክ ነው። ልክ ነኝ። አዎ እነሱ የማያውቁት ነገር እኔ እናንተ የምናውቀው በጣም ብዙ ነገሮች አሉ። ልክ ነሽ እኮ እኔ ነገር ይፈጠራል ብዬ አላሰብኩም። አንተ ሁልጊዜ ትክክል አይደለ? ሁልጊዜ ቅባት ነው የምትቀባኝ አይደለ? ውስጡን ግን ለቄስ ውስጡ የምታደርጋቸው ነገሮች በጣም ብዙ ነው። ለምን ተዝጋገኘ እኮ? ካሁን በኋላ መፍትሄው ምንድን ነው? አንተ ያመጣኸው መዘዝ ራስህ መወጣት ትችላለህ። የኔን ህይወት ለኔ ተወው። እኔ ጎዳ እኔ የፈለግኩትን ነገር ላድርግ። እሱ አንቺ እንድትጎጂ አልፈልግም። ለዛ ነው ነገር ያደረግከው። ለዛ ነው ያስረገዝከው አይደለም? ለዛ ነው ሌላ ህይወት የጀመርከው። ለዛ ነው ለኔ ስለምታስብልኝና በጣም ስለምትጨነቅልኝ ሌላ ቦታ ሄደክ ህይወት መሰረትክ። ይሄ ማለት እንግዲህ አንተ ለኔ እየተጨነቅ ነው እንዴ? እንደዚህ አይነት ነገር በፊት ይጀምራል ያለው ሁላችንም ነው አፋችንን ያዘጋሽ። ትክክል እኮ ነሽ። እኔ አሁን ምንም መልስ ስለሌለኝ ነው ጸጥ ያልኩት። ትክክል ነሽ፣ ግን ተረጋጊ። ለሆንኳቸው ለመሆናቸው ነገሮች በሙሉ አንቺ የምትጠይቂ ማንም ሰው አይጠየቅም። ዳኒ እንደዚህ አይነት ነገሮች ሁሉም በአንቺ ምክንያት ነው። ገባሽ? አንቺ ባትተኝ፣ አንቺ እንደዛ ባታዋርጂ እንደዚህ አልሆንም ነበር። ለሁሉም ነገር እኔ እኮ በጣም ግራ የሚገባኝ ለሁሉም ነገር ተጠያቂ ነኝ አይደል? አንተ ለምታረጋቸው ነገሮች ለምታረጋቸው ስህተቶች በሙሉ ተጠያቂ ነኝ። አንቺ ነሽ። ሌላ ማንም ሊሆን ይችላል እኮ። በግዴታ ኩሩ አላስገባችም። ምን ማለት ፈልገህ ነው? አንቺ ዝም በይ። እነሱ ያወሩበት ዝም በይ። አንቺ ማንም አላባባሰ። በቃ የምታውቀው ነገር አለ። አታውሪያት። በቃ እነሱ ያወሩበት በቃ አንዴ ይኸውልህ፣ ነገር ሰላም አይደል? ነገር ሰላም ነው። ለአንተ ነገር ሰላም ነው። ሁሉም ነገር ለአንተ ሰላም ነው። እያንዳንዱ የሆንኳቸው ነገሮች ምክንያቱ አንቺ ነሽ እያልኩሽ ነው። ገባሽ? ዳኒ አይ ባዛ ልውስጥ አታስገባት። ቆይ ስማ ጽጌ፣ መፍትሄ ነው ማለት ነው። አልገባኝም። እኔ እንድትነጋገሩ የፈለኩት ምን መሰለሽ? በቃ በመሀል ላይ የሚለያየን ነገር ተፈጠረ። እንኳን ደስ አለሽ። ከመለየት አልነበር የምትፈልጊው? እንኳን ደስ አለሽ። ዳኒ ሰው ነገሩን አታብዘው። እኔ ጥፋተኛ ለምንድን ነው? እኔ ጥፋተኛ ነኝ። አንቺ ነሽ። ምክንያቱም በማንም ምክንያት አለ እንደዚህ አይነት ነገር ውስጥ የገባሁት። ገባሽ አይደለ? አሁን ላይ በደለኛው እኔ ነኝ። ሁላችሁም ለበደልኳችሁ እኔ ተጠያቂ ነኝ። አንድ ጥፋት እኮ ነው ያጠፋሁት እኔ። አንተ ዘላለም እያዳንከኝ ከዛ ህመም እየሰጠኝ እያዳንከኝ አንቺ እንደዛ ነው ማለት የፈለግከው አይደለ? አንቺ አንድ ያጠፋሽ ጥፋት ነው እኔን ዋጋ የሚያስከፍለኝ። ገባሽ? ስለዚህ አንተ ዋጋ ሁልጊዜ በጣም ሰው አይደለህም ዳኒ፣ ሰው አይደለህም። ሁልጊዜ የኔን ህይወት እያበላሸ ምክንያቱም ደግሞ እኔ ታደርገኛለህ። አንቺ ህይወት የተበላሸው የቱ ነው? አንተ ህይወት የተበላሸው ታዲያ እንዴ? አንተ ትዳርህን መሰረትክ እኮ ትዳርህን መሰረትክ። ልጅ ልትወልድ ነው። እንኳን ደስ አለክ። ሌላ ምን አለ ታዲያ? ሌላ ምን ቀረ እንዴ? የራስህን ህይወት አስተካከልክብኝ። እኔ ላይ ተሸክሜክ የራስህን ህይወት አስተካከልክ። ቀለበት አደረግክ፣ አርግዛለች። አሁንማ ድል አድርጋችሁ ልትጋቡ ነው። ደስ ይለኛል። ግን ደግመህ ወደ ህይወቴ እንዳትመጣ። ሁልጊዜ ለአንተ ጥፋት ተወቃሽ እኔ ነኝ አይደለ? ስትወልድም እኔ ነኝ አይደለ? ሚስትም ስታረግዝ የኔ ጥፋት ነው። ሁሉ ነገር የኔ ጥፋት ነው አይደለ? ዘላለም እኔ ጥፋተኛ ነው የምታደርገኝ። በጣም አንተ ውሸታም ሰው ነህ። ማነው ጥፋተኛ? ማነው ተከተተኝ? አንቺ እኮ ልጅ ለዚህ አንድ ስህተት ብቻ ነው የሰራሁት። ለዛ ደግሞ ይቅርታ ጠይቄሃለሁ። አንተ ነው የማይገባ አይገባህም። አንተ ቆይ ይኸውላችሁ፣ አሁን ሌላ ነገር መናገር አልፈልግም። ቴንኪው ስለነበረን ነገር። በተቻላችሁ መጠን እየጠራችሁ ሌላ ምን ውስጥ አትክተቱ። ሜሪ በእናትሽ እንዴ ከመቼ ነው እንደዚህ አይነት ነገር ውስጥ የራስሽን ነገር ብቻ ተናግረሽ ትሄጂ ነው እንዴ? ቆይ አንዴ አዳምጪኝ።
ለዛ ነው እኔ ዝም ያልኩት። እኛንም አንድ ያለ በሱ ሳይድ አትሁኝ። እኔ ለዛ ነው ዝም ያልኩት። ዛሬ ምንም በሱ ሳይድ አይደለም። ለዛ ነው ዝም ያልኩት። እሺ ኮልክ ያለው ሳይድ አይሁን ማናችሁ ትክክል ስለሆንሽ ነው ምንም ያልመለስኩት። በማንም ሳይድ አይደለም። ትክክል ስለሆንሽ ነው ጸጥ ያልኩት። እኛ ጀስት ይኸውልሽ እዚህ ጋር ሀሳብ ነው ማስረዳውም ቆይ አንዴ የምመልሰው ማስረዳውም ነገር የለም። ትክክል ስለሆንሽ ግን ጽጌ በዚህ ስሜት አትሁኝ። አንድ ራስሽ ትጎጃለሽ። ራስሽን ማጠንከር አለብሽ። ህመም ውስጥ መግባት የለብሽም። እያመመሽ ነው። ከዛ አንጻር ነው እንደ ሴት ትክክል ነው ያወራሽ ነገር። እኔ ስህተት ስለሆነ ነው እያንዳንዱ ነገር አፌን ዘግቼ ጸጥ ያልኩት። ስለዚህ ወደ መፍትሄው ነው መሄድ ያለብን። እዛም ጋር ደግሞ አሁን ያቺ ልጅ ደግሞ ፋሚሊ ስህተት ነው አይደል? በጣም አይደለም የገባሁበት ነገር ስህተት ነው። አንተ ዛሬ ለሆኑ ነገር በሙሉ ተጠያቂው እኔ ነኝ። ገባሽ? እንደዛ አይደለም እያወራ እንኳን ደስ አለሽ። አዎ ላገባ ነው ልወልድ ነው። ግን ፍላጎቴ አልነበረም። እሺ ፍላጎቴ ከአንቺ ጋር መሆን ነበረ። ቆይ አንተ ዳኒ ኧረ ቆይ በእናትህ አንተ ነው ዳኒ ጭራሽ ነው ጥፋተኛ ለማድረግ ተሞክሯል። አዎ አንቺ ኧረ እናንተ እያንዳንዱ የሆንኳቸው ነገሮች በሙሉ በአንቺ ምክንያት ነው። ገባሽ? ውሸታም ውሸታም አጠገብ እንዳትደርስብኝ ልቀቀኝ። አንተ ደግሞ እሺ ጽጌ ቆይ አንዴ ተረጋጊ። ቆይ የኛ ሀሳብ አዳምጡ እንጂ ጽጌ በዚህ አራት እንዳይ ኧረ ተረጋጊ እንዴ! ኧረ ደስ ይበላት። ተያት እንኳን ደስ አለሽ፣ እንኳን ደስ አለሽ። መፍትሄ የሚባል ነገር የለም። በሌላ ሲወት መፍትሄ የሚባል ነገር በምን አስበውሽ ነው? እኔ በጣም ነው መፍትሄ የለውም። በቃ እንኳን ደስ አለሽ። እኔ ይኸውልሽ እኔ መመላለሱንም አልፈልገውም። ይኸውልሽ ዳኒ እንኳን ደስ አለሽ። ምንም መፍትሄ የለውም። ገባሽ አይደል? እያንዳንዱ የሆነው ነገር ደግሞ በአንቺ ምክንያት ነው። የኔ ህይወት ሌላ ሴት ማግባት ወይ ሌላ ሴት መውለድ አልነበረም ህልሜ። ገባሽ አይደል? ያ አልነበረም የኔ ህልም። ትናንትና ግን ሜዳ ላይ ተተሽኝ ስለሽ ነው ይሄን ያደረኩት። ማንም ሰው እኮ ፍቅሩ መናገር ይችላል፣ ማሳየት ነው የማይችለው። እንደ አንተ አይነቱ ወንድ ደግሞ ፍቅር መናገር እንጂ ተስፋ መስጠት እንጂ መኖር አይችልም። አሳይቼሻለሁ። ከምችለው በላይ አላሳየኸኝም። አንድ ቀን አሳይተኸኝ አታውቅም። ወረተኛ ነህ። አይደለም እኛንን አይደል በመሀላችሁ የነበርነው እኛ ደግሞ እናውራ እስኪ አሉት። ምን አድርጎልኝ ያውቃል? ምን አድርጎልኝ ያውቃል? ሁልጊዜ እንዳቃጠለኝ እንዳናደደኝ አይደል እንዴ? ምን አድርጎልኝ ያውቃል? አንቺ ደስተኛ አይደል ያለሽ? አንቺ ሁሌ ሰላም አይደል የምትሰጪኝ? ቆይ አይደለም አንዴ ሁልጊዜ ሰላምን እረፍትን ነው የምሰጠው። ሰላሜ ነሽ። ይኸውልሽ ሰላሜ ነሽ። በጣም በቃ ይኸውልሽ ጽጌ እሺ ሰላሜ ነሽ። አንዴ በሁለታችሁም በተፈጠረው ነገር እኮ ሁለታችሁም ተጎድታችኋል አይደል? ግን ይኸውልሽ በቃ በዛ ሰዓት ላይ ነገሮቹ ተደራርበው ተፋጥነው ነው እዚህ ደረጃ የደረሱት። እሱም አስቦበት አይደለም፣ ይሄ ሆን ብሎ ያደረገው ነገር አይደለም። ግን በቃ የሆነው ነገር ሆኗል። ሆነሽ ምንድን መፍትሄያችሁ እናንተ እንደ መፍትሄ እያስቀመጣችሁ ነው? እኛ እኮ ነው ሌላ እኮ ምንም አይደለም። እኛ የተመጣጣለት አሳድጊለት ነው አይደለ? እመኚ እሱን አትፈልጋትም። ጽጌን ነው የምትፈልጋት። ከኔ ጋር ተጋብተህ ስማኝ፣ ከኔ ጋር ተጋብተህ አንተ ከኔ ጋር ትኖራለህ። ከዛ የእሱን ልጅ እናሳድጋለን። እንደዛ ሀሳብህ ጽጌ እንደማላደርገው ታውቃለህ። እንደ አንዳንዴ እንደዚህ አይነት ነገር አታይ። ሲጀመር ማን ስለማ የማን ልጅ ማን ነው የሚያሳድገው? አንቺ ሙክታለሽ ምን አለልሽ? አንድ ጊዜ መንፈስሽን አንድ ነገር ልንገርሽ። እኔ አሁን እስካሁን ያወራሽውን ወሬ ሰምቼሻለሁ። መንፈስሽን አድሽ። በመጀመሪያ ደረጃ አንድ ነገር ልንገርሽ። እንደ ሴት እሷን ጥሎ አንቺ ጋር ቢመጣ ስህተት ነው። ለእኔ ስህተት ነው። ለምን ይሄን እንደምልሽ ታውቂያለሽ? ነገ ጠዋትም ደግሞ አንቺን ጥሎ እሷ ጋር እንደሚሄድ ስለምታውቂ ዳትት በቃ እኔ መፍትሄው ምንድን ነው? አሁን ልጅ ነው የያዘችው። አሁን የእናንተ አጓጉል ቀልድ እኛንም እንደ ህፃን አጉል ማይሆን ነገር ውስጥ ከተታችሁ። እኔ ምን አለ እዚህ ነገር ውስጥ ባልኖር ባልገባ ፍሬንድሺፑ በጣም እንትን ያላችሁት ነው ማለት። አሁን እናንተ የማትደማመጡና የማትግባቡና ወደ ሶሉሽን የማንሄድ ከሆነ ምንድን ነው ጥቅማቸው? እኔ አንቺ ቆመን ልናያችሁ ነው እንደዚህ ጋር አታዳምጡንም? ምን እናድርግ ነው? አንቺንም የጠራ ነው ምን እናድርግ እንድንወያይበት ነው። ገባሽ? የኛ ሀሳብ ብቻ ሳይሆን የእናንተንም ሀሳብ ፈልገን ነው። እሺ በቃ ስለዚህ አሁን አንዴ እየተደማመጥን እናውራ፣ እንነጋገር። ይሄ መጫጫሁም ሌላ ነገር ውስጥ መግባቱም ትክክል አይደለም። ብዙ ሞክረናል፣ እኔን ጨምሮ እናንተንም። አንቺ ምንም የሞከርሽው ነገር የለም። ዝም በይኝ እናንተ ነው ሌላ ኢሹ ነው ማለት ነው። እዚህ ወሬ አታሳምሪ። ምንም የሞከርሽው ነገር ይሄ አንቺ ጉዳይ ነው። የኔ በጣም ትልቅ ጉዳይ ነው። የሁለቱ ጉዳይ ነው። አይመለከትሽም። ጉዳዩን የእናንተ ነው። كما نعمل دائما على ጉዳዩን የእናንተ ነው። አይደለም ጽጌ፣ እኔ ወሬሽ ትክክል አይደለም። በቃ መብት የለሽም። እንደዛ ካልሽ እኔ ደግሞ ዳኒንም ጽጌንም ወክዬ ማውራት መብት አለኝ። ማነሻቸው መጀመሪያ ደረጃ ለኔ ሜሪ፣ አንቺ ኧረ እባክሽ ሌላ ጉዳይ ውስጥ አንግባ ደግሞ እንዴ። እንግዲህ ኤኒዌይስ አንድ ነገር ላውራ
ጓደኛዬን ወክዬ ማውራው ነገር አለ። ኧረ ማንን ሞክረ አይጠበቅም። አንዴ እኔ ያረኩት ነገር እኔ ላውራ ዳኒ እንደዛ አይደለም። ዳኒ እንዳሰደል ሽልማት ለምን አይዘጋጅልህም? እሱ ነው የፈለከው። ልክ ነህ አንተ አሁን ያደረከው ነገር ልክ ስለሆነ ሽልማት ነው የፈለከው። ለዚህ ለመድረሴ አንቺ ምንም አስተዋጽኦ ስለሌለሽ አሁን ለገባሁበት ህይወት ምንም ስላላረግሽ አንዳችሁ ለምን ስላልጀመርሽ ቀለበት ሳረግልሽ ስላልተቀበልሽ ምናምን በጣም ደስ ብሎ ነው ይሄን ያደረኩት። እሺ በጣም ደስ ስላለኝ ነው ይሄን። ቆይ አይደለም ምን አለ መሰለሽ ጽጌ እንዳልኩሽ በጣም ትንሽ ስህተት ይገኝብኛል። እሱን ስህተት ለማግራገብና ትልቅ ለማድረግ መከራህን ትበላለህ። ለምን ስህተት የምንፈላለገው? ያገባኝ ነገር አሁን ወደ ፖይንት እየመጣችሁ በቃ ይኸውልሽ እዚህ ጋር ስህተታችሁን ተዉት። በቃ የሆነው ተፈጥሯል አይደለ? አሁን ሶሉሽኑ ምንድን ነው ብላችሁ የጠራችሁ? ዋናው ሀሳብ ይሄ ልጅ ማየት እና ማግኘት አልፈልግም፣ ግን ደግሞ እንዳየውና እንዳገኘው ነው ያደረጋችሁ። እኛን ነው የምታታሉ። ማንንም አንቺ እሱን አትፈልግም። አንቺ እሱን አትፈልግም። አንተ እሷን አትፈልጋትም። እሱን ምላሽ ለእኛና ለሌሎች መፈላለግ። አንቺ ሳወራ ምን አገባሽ? አነገር ጠይቅሽ አትፈልግም። አልፈልግም። እንደዛ ህይወት የተጨማለቀ ህይወት እንደ ነው ህይወት አይደለም። ዳኒን ትፈልጊዋለሽ? አልፈልገውም። አልፈልጋትም ማለት ምን አልፈልገውም እንዳልሽ ነው ያልፈልግሽም። ምንድን ነው የፈለከው መመለስ ይችላል እኮ እኔ መልሱን አውቀዋለሁ። እሺ እኔ ልንገራችሁ፣ አሁን እዚህ ጋር ጥፋተኛ እኔ ነኝ፣ ስህተት የሰራሁት እኔ ነኝ። የገቡበትም ነገሮች በጣም ከባድ ናቸው። የጠየቀውን መልስ። በቃ ትፈልገኛለህ? አትፈልገኝም አይደለ? ታለሽ መልሱን ለምንድን ነው የምነግርሽ? ለምን ባልፈልግሽ እዚህ እመጣለሁ። እኔ ባልፈልግሽ ነገሮች ባልፈልግሻለሁ ነገር አደርጋለሁ። ምንድን ነው የፈለግሽው? ምን እንድልሽ ነው የፈለግሽው? እሷም ትፈልጋለች። ስማ ቪዲዮን ካየች በኋላ በስልክ ያለችኝ እኔ ነኝ የማውቀው። የምንለፋው እኮ ይሄን ሁሉ እኮ የተራመድነው እኮ የሁለታችሁን የውስጣችሁን ነገር ስለምናውቅ ነው። ገባክ? ነገር ግን እዚህ ጋር ደግሞ የተፈጠረው ነገር ስላለ ስለ ልጅቷም እያሰባችሁ የውስጧ ምንም እኔ በዋና ሀሳብነት ያመጣኋችሁ ሁለታችሁ ስለ እሷም ጉዳይ እንድናወራ ነው። የእሷንም የእኔን ማናችንም የውስጣችን አፏ ነው የሚለፈልፈው። ታውቀዋለህ። በቃ አጭር አማርኛ እኮ አፏ ነው የሚለፈልፈው። ታውቀዋለህ። ኤኒዌይስ ተስፋ ማለት መፍትሄ ነው ብላችሁ ያዘጋጃችሁት ይሄን ከሆነ እሱ እኔን ይፈልገኛል፣ እኔ ደግሞ እሱ እኔን ይፈልገኛል። ስሚ ጽጌ፣ ስልክ እየተደወለ ነው። አዳምጪ። ስልክ እየተደወለ ነው። ከቤተሰቦቿ እየተደወለ ነው። እሺ ስልክ እሺ እኔ አላውቅም። እሷ ናት መሰለኝ ስልክ የሰጠችው። እሱ ጋርና እኔ ጋር ነው የተደወለው። እሺ ሽምግልና መላክ አለበት። ወደ ሰርግ መሄድ ይፈልጋሉ። ልጃቸውን ከነ ክብረ ንጽህና ስለሆነ ያገኛት እያንዳንዱን ነገር በቃ ሌላ ታሪክ አድርገው መፍትሄው የሚሆነው ሽማግሌ እስካሁን ድረስ ዝም ብያችኋለሁ። አንድ ነገር ልንገርህ፣ ደግሳችሁ ሄዳላችሁ፣ ደግሳችሁ ቀለበት እንዲያደርግ ያደረጋችሁ እናንተ ናችሁ። ገባክ? አሁን እኔ እዚህ የመጣሁትም ምንድን ነው መፍትሄው? እስኪ እንስማ ከእናንተ በደንብ ነው ማድረጋቸው። አንቺ አይመለከትሽም። እዚህ ውስጥ አላወራሁም ከአንቺ ጋር ልታወሪያች ኢቨን እኔ ደስ ብሎኝ ነው አንቺ ባለሽ በስራሱ መቆሞን አልቆም ደስታዬ ነገር ነው። ቀጥል ኤርሚያስ። እሺ አሁን አንቺ መፍትሄውማ እሷን ቤተሰቦች አድርጉትን ነገር አድርገው እኔንም ከእነ ክብር ያገኘኝ የማንም ክብር እንደሚጠበቀው የጽጌም ክብር ሊጠበቅ ይገባል። አንተ ግን እሷን ነው ከእነ ክብሩ ያገኘሃት። ልክ ከእነ ክብሩ እንደተገኘ ሰው ከነ ክብርሽ አላገኘሁሽም።